ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልሼ መጣሁላችሁ እና ውዶቼ ብሩኬ መጨረሻ ላይ የተናገረው ንግግር አንዳንዶቻችሁን ግራ አጋብቷችኋል። ምን ለማለት ፈልጎ ነው ምናምን እያላችሁ ያልገባችሁ ብዙ አላችሁ። እንደውም አንዳንድ ራሱ አለላችሁ እየጠየቃችሁኝም ነበር ምናምን እና እስኪ በቪዲዮ መጥቼ ትንሽ እኔ በገባኝና በተረዳሁት ልክ ልንገራችሁ ብዬ ነው ውዶችዬ። በመቀጠል ደግሞ በጣም ደስ ያለኝ ሀይሚዬ ሪፖስት ያደረገችለት ሜንሽን አድርጋ ለብሩኬ አምጥቼላችኋለሁ ማለት ነው ውዶችዬ። እና ወደ መጨረሻው የብሩኬ ንግግር ሲሄድ ምንድን ነበር ያለው? ባንችና በኔ ግንኙነት ባንችና በኔ ህይወት አምነሽበታል ወይ ነው ምናምን ነገር ያለው ነገር ነበር። እና ለምን እንደዛ አላት ምንድን ነው ምናምን ምን አስቦ ነው አይነት ነገር ጥያቄ ውስጥ ገብታችኋል። እና ምንም አስቦ አይደለም ውዶችዬ። እሱ ከመጀመሪያውም ስስመው ምንድን ነበር ያላት አይታችሁ ከሆነ ማለት አንተ እኮ ትለያለህ ምናምን ብላ ስትስመው አንቺ ነሽ የምትለየው ብሎ ስቆ ነበረ፣ ፈገግ ብሎ ምናምን በፍቅር አይኑ ነበር ሲያያት የነበረው ማለት ነው። እና እይኮ ይሄን ነገር ትቀበለኛለች ብዬ አላስብም፣ ብቻ ውስጤ እንትን እያለ ነው የምትቀበል አይመስለኝም ምናምን ነገር እያለ ሲያወራት፣ ከዛ እንዴ ከተቀበለች ተቀበለች፣ ካልተቀበለች ደግሞ የራሷ ጉዳይ በቃ እኔም ከዚህ በኋላ አልታገስም ምናምን ስትል ነበር አይደለ? እንዳያችሁት እንግዲህ። እና ከዚህ በኋላ መወሰን ያለብን አንተም ትወስናለህ፣ በቃ ማድረግ ያለብህን አድርገሃል፣ ይሄ እኮ ከበቂ በላይ ነው፣ በጣም ትልቅ ነገር ነው እኮ ምናምን እያለችው ነበር። እና ከመጀመሪያው ጀምሮ ስስመው ጀምሮ ያለው ነገር በቃ አላ አይደለ። በዚህ ሰዓት ቅመምዬ ከጎኑ ስለሆነች የቅመምዬ ደግነትና ልብ ንጹህነት አሸንፎታል። በጣም በቃ ከአቅሙ በላይ ሆኖ አልገባችሁ አይደለ? ለዛም ነው አሁን ላይ በቃ እያደረገች ያለችው ነገር ከጎኑ ሁና እንደዚህ ተቀብላ ምናምን ያለውን እሱን ትሪት የምታደርግበትን መንገድ ምናምን ሲያስበው በጣም ከአቅሙ በላይ ስለሆነበት ምናምን ለዛ ነው በቃ አንቺ ግን ደስተኛ ሆነሽ ነው ወይ እንደዚህ የምታደርጊው? አምነሽበት ነው ወይ ህይወታችንን አምነሽበት ነው ወይ ምናምን ያላት። በቃ እርግጠኛ ለመሆን ስለፈለገ እርግጠኛ መሆን ስለፈለገ ነው ስላችሁ፣ ውስጧ እየተጎዳ ግን እሱን እንዳይከፋው በማለት ከላይ በቃ ዝም ብላ እየሳቀሽ ምናምን እሱን ትሬት ለማድረግ እየሞከረች አይነት አድርጎ አስቦታል። ታውቃላችሁ፣ ያን ደግሞ እሱ እንትን አላለም። በቃ በዛ መንገድ እንዲሆን አይፈልግም። ሙሉ ለሙሉ አምናበት እንዲሆን ስለሚፈልግ በቃ እሷ ራሷን እየጎዳች ለሱ እንትን እንድትል አይፈልግም። ገባችሁና? ለዛ ነው የጠየቃት ያን ነገር እንጂ እርግጠኛ ለመሆን ያክል ነው እንጂ ስላስገረመው ማለት ነው። የሷ በቃ የሷ ጥንካሬ ምናምን ስላስገረመው ነው ያን ነገር የጠየቀው እንጂ ሌላ ነገር አስቦ ምናምን አይደለም። ሲጀመር ያው ምርጫውን በተደጋጋሚ እንግዲህ አሳውቋል። ልትሆንም የምትችለው እሷ ናት ሲጀመርም ማለት ነውና እዩ ልትሆን አትችልም በፍጹም። ምክንያቱም እዚህ ጋር ብሩኬ አሁን ላይ አሁንም ብዙ ሰዎች ያው ልጁን አምኖ ተቀብሏል ምናምን እያላችሁ ያላችሁበት ሁኔታ ስላለ ነው በዚህ መንገድ በሌላ ነገር የሆነ ነገር ሲናገር በሌላ መንገድ የምትረዱት ማለት ነው እንጂ ብሩኬ ማለት እንግዲህ ካራክተሩ ላይ እንደምናየው ማለት ነው የተሰጠው ነገር እዩን በፍጹም የማይፈልጋት ልጅ ነች። ከዛ ደግሞ ልጁ ያንተ ነው የምትለው ነገር አምኖበት የተቀበለው ነገር አይደለም። ግን ደግሞ በዚህ ሰዓት ጭቅጭቅና ንትርክ ስላስጠላው በዚህ ሰዓት ብናገርም ማንም አያምነኝም ብሎ አምኖ ዝም ብሎ ይሁን ብሎ የተቀበለ ልጅ በይሉንታ የታሰረና ነገውን ደግሞ እንዳይበላሽበት ዝብርቅርቅ ያለ ስሜት ውስጥ የገባ ሰው ሆኖ ነው እየተወነ ያለው። ገባችሁ? የሆነ በቃ በዚህ በኩል ሀይሚዬ እንዳትርቀው ስለሚፈልግ፣ በዛኛው ሳይድ ደግሞ ህፃኗ ልጅ ትጎዳለች በእኛ ጭቅጭቅና ትርክ ብሎ ነገሮችን በይሉንታ እያደረገ ያለ አይነት ሰው ነው። ስለዚህ ሌላ ታስቡ ሌላ ምንም ነገር ለማለት ፈልጉ አይደለም ማለት ነው ውዶችዬ። ና እኛው ራሳችን አይዲያ እንሰጥና እኛው ራሳችን እናለቅሳለን። አሁን ዛሬ ብዙ ሰው እያለቀሰ ነው። ለምን እንደሆነ አልገባኝም ውዶችዬ። እኔ እንግዲህ ግንባራችሁ ላይ አልጽፍ ምን አደርጋለሁኝ? እኔ ራሳችሁ እንዳትጎዱ በተቻለኝ አቅም በግልጽ እየነገርኳችሁ ነው። ገባችሁ? እኔ እንደሌላው አይ ይሄ ነገርማ ምናምን እያልኩ እያለቃቀስኩ ወይም ደግሞ እውነት አስመስዬ ምናምን ነገር ምሰክሳችሁ ነገር የለም። እኔ በተረዳሁት በትክክለኛው መንገድ ነው እየነገርኳችሁ ያለሁት ማለት ነው። ሶ እናንተ ደግሞ በተረዳችሁት ልክ ነው እንግዲህ እውነት ነው ብላችሁ አስባችሁ የምታለቅሱት ማለት ነው። ግን ራሳችሁን ትጎዳላችሁ። እኔ አሁን እዚህ ጋር ራሳችሁ እንዳትጎዱ ምናምን ነው እየነገርኳችሁ ያለሁት ማለት ነው። ምክንያቱም ምንም ይሄ እኮ ግልጽ ነገር ነው። እኔ ለምን እንደማይገባችሁ አላቅም። ቤት የተከራየው ድራማ ቢሆን ነው እንዴ ምናምን ትላላችሁ። ቤቱንስ የተከራየው የውሸት ይሁን የእውነት ይሁን በምን አውቃችሁት ነው ውዶቼ? እንኳን ቤት መከራየት ይቀርና ሲጀመር ቤት አልተከራየም። ይሄ ሆቴል ወይም ደግሞ ሌላ እነሱ ማረፊያ ብለው
ያዘጋጁት ይሆናል። ገባችሁ አይደለ? ያንንስ ማን አወቅ? ሁሉም ነገር እኮ ለ20 ደቂቃ ለ30 ደቂቃ ማቅረብ ሲምፕል ነገር ነው። ገባችሁ? እንኳን አይደለም ቤት መከራየት ይቀርና ልጅ እንኳን ለ20 ደቂቃ ለ30 ደቂቃ እየተዋሱ እያመጡ ነው። ገባችሁ አይደለ? ለስራና ለስራ እስከሆነ ድረስ ምንም የሚከብር ነገር የለም። ሲምፕል ነገር ነው። ገባችሁ አይደለ? እና የምትረዱ ትረዳላችሁ፣ የማትረዱ ደግሞ በተረዳችሁት ልክ ማየት ነው። ዞሮ ዞሮ እኔ ብዙ ጊዜ የምነግራችሁ ነገር ራሳችሁ እንዳትጎዱ ነው። ከዛ በተረፈ ግን ከዚህ በላይ ማውራት ብዙ አስፈላጊ ነው ብዬ አላስብም። ምክንያቱም እያንዳንዱ ሰው የተለያየ የራሱ የሆነ አመለካከት አለው። በዛ አመለካከቱ እንደፈለገ አድርጎ ማሰብ ይችላል። ከዛ ውጪ የምላችሁ ነገር ምንድን ነው፣ መጨረሻውን ሳታዩ እንዳትሞቱ ነው። ጥላታችሁ ድብን ይበልሽ እና ይሄን ድራማ መጨረሻውን ሳታዩማ እና ሌላው ትልቁና ወሳኙ ነገር እኔ የተረዳሁት ማለት ነው፣ እስካሁን ባለው ነገር ውስጥ የተረዳሁት ነገር ምን እንደሆነ ታውቃላችሁ? ሀይሚዬና ብሩኬ ማለት ነው። ሀይሚዬና ብሩኬ ሀይሚዬን ለድራማ የሚሆን ለምንም ይሁን ከሌላ ወንድ ጋር እንድትለጣጠፍም ሆነ ከሌላ ወንድ ጋር እንድትሰራ አይፈቅድም። ገባችሁ አይደለ? እሱ ነገሩ በጣም ያስደስተኛል። ሀይሚዬም ብትሆን አትፈቅድም። ሀይሚዬም ብትሆን ይሄን ነገር አፈልገውም፣ ብሩኬም አይፈልግም እንደዚህ አይነት ነገር። ገባችሁ አይደለ? እሱም ተሰደብም አለም ወንድ ልጅ ነኝ እኔ ልሰደብ እኔ እንትን ልበል ችግር የለውም አይነት ነገር ብሎ ይሄን ስራ የገባበትም ለዛ ነው። ገባችሁ? አሁን ብዙ ነገር ይሄ ነገር እንደሚያሰድበው እንደሚያስረግጠው ሁሉ ነገር ጠንቅቆ ያውቃል። ይህን ነገር ሲሰሩ ችግር የለውም እኔ ወንድ ልጅ ነኝ በሚለው አስቦት ነው እሱ። በቃ ወንድ ልጅ ነኝ ምንም ይምጣ ምንም ስራ እስከሆነ ድረስ ለጊዜው ዝቅ ልል እችላለሁ፣ ነገር ግን የተሻለ ደረጃ ለመድረስ ስል ምንም ቢሆን ዋጋ መክፈል አይቀርም አይነት ነገር ብሎ አምኖ የገባበት ስራ ነው። እና ሰው አሁን ላይ ሁሉም ሰው በሚባል ደረጃ ጥፋተኛ ሆኖ እየሰራ ያለበት ሁኔታ አይደል ያለው ብሩኬ። ስለዚህ ብሩኬ እንደ በዳይ ሆኖ ሀይሚዬ ተበዳይ ሆና ነው አሁን ላይ እየተሰራ ያለው ማለት ነው ስራው። ገባችሁ? ተበዳይ ሆና ሀይሚዬ ግን ደግሞ በደሏን ዋጥ አድርጋ ለሱ መስዋዕትነት እየከፈለች ያለች ልጅ ሆና ነው የምትሰራው። አሁን የምትወደውና የምታፈቅረውን ልጅ ላለማጣት ስትል ትልቅ መስዋዕትነት እየከፈለች ያለች ጀግና ጠንካራ ሴት እንዲሁም ልበ ንጹህ ሁና ነው የምትሰራው ሀይሚዬ ማለት ነው። በተቃራኒው ደግሞ ብሩኬ ደግሞ በዳይ፣ ከዛ ደግሞ ለህፃኗ ልጅ ሲል በይሉንታ የተዋጠ ሰው ሆኖ በዚህ በኩል ደግሞ ለሀይሚዬ ስሜት አንዳንድ ጊዜ የማይጠነቀቅ አይነት ሰው ሆኖ ግን ደግሞ ቅመምዬም በጣም እንደሚያፈቅራትና እሷን ማጣት እንደማይፈልግ አይነት ሰው ሆኖ ነው የሚሰራው እንግዲህ እና ዝብርቅርቅ ያለ ስሜት ውስጥ አይነት ሰው ሆኖ ነው ብሩኬ እየተወነ ያለው ማለት ነው። እና ምልላችሁ ነው እዚህ ጋር አሁን ብሩኬ በሁለት ነገር ስናስበው በድራማው በዳይ ሆኖ ነው የሚሰራው። እንዳጠቃላይ ጥፋተኛው እሱ ነው፣ ሁሉ ነገር እሱ ነው ምናምን በዳይ ሆኖ ነው የሚሰራው ማለት ነው። በትክክለኛው ግን የሴቶችን ክብር እየጠበቀ ያለበት ሁኔታ ነው እየታየኝ ያለው ማለት ነው። በምን አይነት ሁኔታ ብላችሁ ብትጠይቁኝ እንደነገርኳችሁ ለምሳሌ ሀይሚዬ የዚህ አይነት ስራ ከሌላ ሰው ጋር እንድትሰራ አይፈልግም። ሀይሚዬም አትፈልግም፣ እኛም አንፈልግም፣ ኦዲየንስም ማለት ነው። ምክንያቱም በሴት ሲሆን ትንሽ ይከብዳል፣ በጣም ይከብዳል እና መሆንም የሌለበት ነገር ነው። ገባችሁ? እዚህ ጋር ግን እሱ እንደዚህ አይነት ነገር ውስጥ የገባው እኔ ቢያንስ ወንድ ልጅ ነኝ ብሰደብም ምንም ችግር የለውም የሚል አይነት አስተሳሰብ ስላለው ነው። ሲቀጥል ደግሞ በዚህ በኩል ደግሞ በአሁኑ ድራማ ደግሞ በአንድ በኩል የእሷን ጥንካሬ የእሷን ልበ ንጹህ ምን ያክል ለምትወደውና ለምታፈቅረው ዋጋ እንደምትከፍልና በጣም ንጹህ ልጅ እንደሆነች እያሳየን ነው ማለት ነው። ገባችሁ አይደለ? በእዩ በኩል ስንሄድ ደግሞ በጣም ብዙ የበደለችውና ህይወቱን የበጠበጠች ልጅ ነች እና ግን ደግሞ ያንንም አደረገችኝ ብሎ እንኳን አልተውም። አሁንም ቢሆን እሷ እስከዛሬ በመጣችበት ሂደት ውስጥ በጣም ብዙ ሰው የሰደባት፣ ብዙ ኦዲየንስ የሰደባት፣ እሷም የተሳደበችበት ንቀቷን ያሳየችበት ነገር ነው በስራው ሂደት። የእሷም ለኦዲየንስ ያላት ንቀት ነው ማለት በቃ ኦዲየንስ በዚህ ልክ እንዲጠላት ያደረገው ማለት ነው። ያንን ጥላቻ እንዲቀንስላትና በትንሹም ቢሆን ሰው ለእሷ ያለው አመለካከት በትንሹም ቢሆን እንዲቀየርና ጥሩ እንዲሆን ስለተፈለገ ነው እሱ በዚህ ልክ እንትን እያለ ያለው እንጂ አሁን እንደ ስራው ቢሆን ማጠናቀቅ ቢፈልጉ ኑሮና የእሷን ስም በተወሰነ መንገድም ቢሆን ለማጥራት ባይፈልጉ ኑሮ ያጠናቁት ነበር እስካሁን ድረስ ማለት ነው። ግን እዚህ ጋር ደግሞ በቃ ተቀባይነት እንዲኖራት ከኦዲየንስ ጋር ምናምን በማለት አይነት ነገር ነው በቃ እዚህ እንትን ውስጥ የገቡት ማለት ነው። ገባችሁ አይደለ? ስለዚህ ይሄ ልጅ አሁን ላይ እየታየኝ ያለው እንደዛ ነው። እና ያም ሆነ ዞሮ ዞሮ እንግዲህ የብሩኬ ስም መጽዳቱም አይቀርም፣ ሁኔታዎች መስተካከላቸው አይቀርም።
ምንም ችግር የለውም። ዝም ብላችሁ መጨረሻውን ብቻ ለማየት ያብቃችሁ። ምንም ነገር አይፈጠርም። ከዚህ በኋላ ደግሞ እንዳልኳችሁ ብሩኬ ነገ እዩ ቤቱን አልቀበልም ማለት አለባት። በቃ አልቀበልም ማለት አለባት። ከዛ በኋላ እንደዛ ቢሆን ነው የተሻለ የሚሆነው። ገባችሁ አይደለ? ስለዚህ አልቀበልም ካለች ብሩኬ ደግሞ ቆፍጠን ብሎ ነገሮችን የማስተካከል እድል ይኖረዋል ማለት ነው። ከዛም በኋላ በቃ ሀይሚዬም ከጎኑ ነሽ ምናምን እኛም ራሱ ደስ ብሎን የምናየው ነገር ይሆናል። ገባችሁ? በሞራል የምናየው ነገር ይሆናል። ዋናው የሀይሚዬና የብሩኬ አንድ መሆን ነው። ከዛ ሲቀጥል ደግሞ ከዚህ በኋላ እንዳልኳችሁ በህይወቱ ላይ በቃ ውሳኔውን ወስኖ ቆፍጠን ብሎ ነው መቀጠል ያለበት እንጂ አሁንም እንደዚህ እየተለማመኑ ምናምን መሆን የለበትም ከዚህ በኋላ ማለት ነው። እንደዛ ቢሆን ነው የተሻለ የሚሆነው ብዬ የማስበው። እና ውዶችዬ በመቀጠል እንግዲህ ሀይሚዬ ሪፖስት ያደረገችለት ነገር ምንድን ነው? ሲጀመር ባልን እንደ ጓደኛ እንደ ማድረግ ደስ የሚል ነገር የለም ይላል መልእክቱ ከላይ ማለት ነው። እና ከዛ ሜንሽን አድርጋ እኮ የኔ ሁሉ ነገር ብላ እንባ ያቀረረ ኢሞጂ አድርጋ የፍቅር ኢሞጂ ከዛ ሪፖስት አድርጋለታለኝ ማለት ነው ሜንሽን በማድረግ እና ያ ማለት ብሩኬ ባሏም ነው ጓደኛዋም ነው። ገባችሁ አይደለ? የሚረዳችሁ የሚያዳምጣችሁ በጣም የሚያፈቅራችሁ ሰው ከጎናችሁ ሲሆን ባልም ጓደኛም አባትም ወንድምም ሁሉ ነገራችሁ ነው። ሚስትም እንደዛው ገባችሁና በጣም ደስ ያለኝ መልእክት ነውና እስከዚህ ድረስ ናቸው እነሱ። እኛ እዚህ አዳሜ ተናፋረቅ ያለሽ ይኸው እሷ ደግሞ እንደዚህ እያደረገች ሜንሽን ታደርጋለች። ምክንያቱም ብሩኬን ስለምታቀው ብሩኬን ከምንም በላይ እሷ ስለሆነች የምታቀው ገባችሁ አይደለ? እና ሀይሚዬና ብሩኬ በጣም የሚዋደዱ በጣም የሚፋቀሩ ፍቅረኛሞች ናቸው። ከዛም አልፎ ተርፎ ስለሚተማመኑም ነው እንደዚህ አይነት ስራ የሚሰሩት። እርስ በርስ ስለሚተማመኑ እርስ በርስ ስለሚነጋገሩ አምነውበት ፈቅደው ነው እዚህ ነገር ውስጥ የገቡት። ምክንያቱም የነገ ህይወታቸውን ለማስተካከል የተሻለ ለማግኘት ብለው ነው። ዛሬ ብሩኬ ሲረገጥ ሀይሚዬ የሆነ ነገር የእሱን እንትን ለመሸፈን ብላ አንድ ነገር ታመጣለች። ሀይሚዬ ስትሰደብ ደግሞ ብሩኬ እያሉ እየተጋገዙ ያ አንዱ ለአንዱ እያሰበ ነው እንግዲህ እየሰሩ ያሉት ማለት ነው። እና በጣም የሚገርሙ ልጆች ናቸው ወላሂ። እና መጨረሻችሁን አላህ ያሳምርላችሁ። ይሄ ነገር ደግሞ ሁሉም ነገር ተስተካክሎ የተሻለ እንትን ላይ ይገኛሉ ማለት ነው። እና አታስቡ ማለት አንዳንድ ሰው ይሄ ነገር እኮ በሰፋ ቁጥር የነሱ መራራቅ ሊመጣ ይችላል ይጣላሉ ብላችሁ ስለምታስቡም ይሆናል። ግን ደግሞ አይጣሉ። ምክንያቱም ይሄን ስራ ሲሰሩ ተመካክረው ወደው ፈቅደውበት ነው የገቡበት። ገባችሁ አይደለ? ስለዚህ ምንም የሚያጣላ የሚያቀያይም ነገር ምንም ነገር የለም። ሲቀጥል ደግሞ ይህን ስራ አቁመው በተሻለ ነገር ቢመጡ የምትሉም አላችሁ፣ ልክ እንደኔ አስተሳሰብ ማለት ነው። ግን ደግሞ እኔ አሁን ሳስበው ሰው እንደነገርኳችሁ ሰው የሚፈልገው እንደዚህ አይነት ነገር ነው። ከዚህ የተሻለ ምን ይስሩ ብለን ብዬ ሳስብ እኔ ራሱ ከዚህ የተሻለ ነገር ከሆነ ምንድን ነው የሚያስተምር ነገር ነው። ገባችሁ አይደለ? የሚያስተምር ነገር ደግሞ ሰው አያይም። ሰው የሚያየው እንደዚህ አይነት ነገር ነው። ስለዚህ እነዚህ ልጆች ከዚህ ሌላ ምን አይነት ስራ ይሰራሉ? ስለዚህ በቃ ዝም ብለው ይስሩ። በቃ መጨረሻቸውን እኔ ወደ ማለቱ ደረጃ መዘንኩ ማለት ነው። ገባችሁና እናንተም በዛ አይነት መንገድ ብታስቡት መልካም ነው ብዬ አስባለሁኝ። ምክንያቱም ከዚህ የተሻለ ስራ ምንድን ነው ቢባል የሚያስተምር ስራ ነው የሚሆነው። ገባችሁና ያ ነገር ደግሞ የሚያስተምረው ላይ አይደለም ሰው የሚረገጥበት በቃ ዩቲዩብ ማለት ነው የሚያስረግጠውን የሚያሰድበውን አይነት ነገር ነው ቫይራል የሚወጣው አሁን ላይ። ገባችሁ? የምትሰደቡበት የምትረገጡበት ነገር ነው ቫይራል የሚወጣው። ጥሩ ነገር የምትሰሩበት መልእክት የምታስተላልፉበት ለሌላው አርአያ የምትሆኑበት ነገር ፍቅር የምታስተምሩበት ነገር ቫይራል አይወጣም። ከዛም የተነሳ ነው እነሱ እንደዚህ አይነት ነገር የሚሰሩት። ግን ደግሞ የሀይሚዬና የብሩኬ ለየት የሚያደርገው ነገር አሁን የተወሰነ ሂደው ያቆሙታል በቃ። ከዛ ደስ በሚል ደግሞ ይመጣሉና ምንም በቃ ምንም አታስቡ፣ አትጨነቁ። ለማንኛውም ደህና ደሩልኝ። ባይ ባይ።